የአፍሪካ ቀንድ የዓለም የንግድ መስመር መገኛ ብቻ አይደለም፣ የሀያላን ሀገራት የጂኦፖለቲካ ፍላጎት ዋነኛ ማረፊያ እንጂ። በቀጠናው ውስጥ የሚስተዋለው የወታደራዊ ኃይል ግንባታና የወደብ ይዞታ ፍላጎት የሀያላኑ ዋነኛ አጀንዳ ሆኖም ቀጥሏል። ይህ ፍላጎት ግን በንግድ መስመሩ ጥበቃ ላይ ብቻ የተገደበ አይደለም። አዳዲስ የኃይል አሰላለፎችና ዲፕሎማሲያዊ ውጥኖች የቀጠናውን ሀገራት ሉዓላዊነትና የውስጥ ፖለቲካ በቀጥታም ይሁን በተዘዋዋሪ መንገድ እየተፈታተኑትም ይገኛል። ይህ የጥቅም ግጭት ደግሞ በቀጠናው ሀገራት ላይ የራሱ የደህንነትና የፖለቲካ ጫና ማሳረፉ አልቀረም። ሀያላኑ የራሳቸውን ስልታዊ ጥቅም ለማስከበር ሲሉ በቀጠናው ሀገራት የውስጥ ፖለቲካ ላይ የሚፈጥሩት ጫና የአፍሪካ ቀንድን ሰላም አደጋ ላይ ጥሎታል። ቀይ ባህርን በተመለከተ እንደዚሁም የኤደን ባህረ ሰላጤን በተመለከተ ሩቅ የሆኑ ሀገራት ባላቸው መሰረተ ልማት በተለይ ደግሞ ወታደራዊ ሰፈርና የፖርት ዴቨሎፕመንት የወደብ ልማት ቅርብ ሆነዋል። ተፈጥሮአዊ ጂኦፖለቲካዊ ምህዳር ነው የምትለው ኢትዮጵያ ደግሞ ሩቅ የሆነችበትን ሁኔታ ደግሞ እንመለከታለን። እንደዚህ አይነት እንቆቅልሾች ያሉበት ቀጠና ነው። እዚህ አካባቢ የሚፈጠሩ ማናቸውም የደህንነት ጉዳዮችም ለሀገሪቱ የደህንነት አደጋ ነው። እዚህ ቀጠና ላይ ደግሞ ኢትዮጵያ የራሷ የሆነ የባህር በር ባለቤት አለመሆኗ ተጋላጭነቷን የበለጠ እንዴት እንደጨመረው አሁን ላይ በሚፈጠሩ መካከለኛው ምስራቅም አፍሪካ ቀንድም እየተፈጠሩ ባሉ ሁኔታዎች በጣም ጎልቶ የወጣና ግልጽ የሆነ ይመስለኛል። ይሄ ከወታደራዊ ደህንነት አንጻር ልናየው እንችላለን፣ ከብሔራዊ ደህንነት አንጻር ልናየው እንችላለን፣ ከኢኮኖሚክ ደህንነት አንጻር ልናየው እንችላለን። የአፍሪካ ቀንድና የቀይ ባህር ቀጠና የሀያላን ሀገራት የጂኦፖለቲካ ፍላጎት ማረፊያ በሆነበት በዚህ ወቅት የኢትዮጵያ ቀጥተኛ ባህር በር ፍላጎት ከሀገራዊ ህልውናና ከኢኮኖሚ ነጻነት ጋር በቀጥታ የተያያዘ ታሪካዊ ጥያቄ ነው። ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ የወጪና ገቢ ንግዷ በአንድ የወደብ አማራጭ ላይ ብቻ ጥገኛ መሆኑ ያሳደረባትን ከፍተኛ የኢኮኖሚና የደህንነት ስጋት ለመቀነስ የባህር በር ማግኘት የግድ ብሏል። በአንድ ወደብ ላይ የሚከፈለው ከፍተኛ የኪራይ ወጪ የሀገሪቱ ምርቶች በዓለም ገበያ ተወዳዳሪነት የሚያሳጣ ከመሆኑም ባለፈ በቀጠናው የሚከሰት ድንገተኛ ፖለቲካዊ መስተጓጎል የ130 ሚሊዮን ህዝብን አቅርቦት በአንድ ጀንበር አደጋ ላይ የመጣል አቅም አለው። ስለሆነም ይህ የባህር በር ባለቤት የመሆን ስልታዊ ግብ ኢትዮጵያ በቀጠናው ያላትን ጂኦፖለቲካዊ ሚዛን ለማስከበር የንግድ ወጪዋን ለመቀነስና ከዓለም አቀፉ ማህበረሰብ ጋር ያላትን ቀጥተኛ ትስስር ለማጠናከር የምታደርገው የሞት ሽረት ጥረት አንድ አካል ነው። አሁን ያለንበት ቀጠና በጣም አስቸጋሪ ቀጠና ነው። የቀይ ባህር ቀጠና ብዙ ችግር ያለበትና የንግድ እንቅስቃሴ በየጊዜ የሚደናቀፍበት ነው። የኢትዮጵያ ወደዛ መውጣት እዛን አካባቢ በመረጋጋት ለኢትዮጵያም ለዓለምም የሚሆን ነው፣ ጥቅም ያመጣል። ከዛ ኢትዮጵያ መልማት ትፈልጋለች። ወደ ባህር ማቅረብ ደግሞ ብዙ የኢኮኖሚ አውታሮችን ይዞ ይመጣል። የማህበራዊ ጉዳይ፣ የሚሊተሪ፣ የብሔራዊ ደህንነት ጉዳይን የያዘ ሰፋ ያለው ጥቅም ይዞ ይመጣል ኢትዮጵያ። ፈታኙን የሀያላን ሀገራት ፉክክር ለመቋቋምና የኢትዮጵያን ብሔራዊ ጥቅም ለማስከበር የዘርፉ ተንታኞች የመፍትሄ አቅጣጫዎችን ይጠቁማሉ። የቀጠናው ሀገራት እርስ በርስ በመሰረተ ልማት መተሳሰርና የጋራ ዲፕሎማሲያዊ አቅም መያዝ ወሳኝ መሆኑም ይመከራል። የዓለም የኃይል ሚዛን ፍላጎት በቀጠለበትና ፖለቲካዊ ውጥረቶች በበዙበት በዚህ ወቅት የአፍሪካ ቀንድ የራሱን ሚዛን ጠብቆ ለመጓዝ የነቃ የተናበበና ብሔራዊ ጥቅምን ያስቀደመ የዲፕሎማሲ አካሄድ የግድ የሚለው ታሪካዊ ወቅት ላይ ደርሷል። ኢትዮጵያም የባህር በር ጥያቄዋን ከቀጠናዊ ትስስርና ከጋራ ብልጽግና መርሆች ጋር አስተሳስራ ማቅረቧ ብልህነት የተሞላበት ስትራቴጂ ነው። የኢትዮጵያ ህልውና ዕጣ ፈንታ የተሳሰረ ነው። ከተጠቀምንበት እጅግ በጣም ተስፋ ያለው ቀጠና ነው። ኢትዮጵያም ቀጠናውን ይዛ አብራ ማደግ የምትችልበት ነው። ያ ካልሆነ ግን ሁላችንም እየከሰምን እየደከምን የምንሄድበት በኢትዮጵያ ያለው የውጭ ግንኙነት ስታብሊሽመንቱ እና እስከዛሬ የሄድንበትን መንገድ ቀይረን እኔ ብቻ ሳይሆን የጎረቤት ሀገራት ልሂቃንም የዛው ውጤቶች ስለሆኑ እናንተም አቁሙና መተማመን ስንችል ነው፣ መወያየት ስንችል ነው፣ ልሂቃን አንድ ላይ መተን ችግሮቻችንን ማየት ስንችል ነው አመክንዮአዊ በሆነ መልኩ ተወያይተን ተግባብተን የጋራ መጠራጠሮችን ቀንሰን የጋራ የሆነ ከፍ ያለ ቀጠና መፍጠር የምንችለው። በቀይ ባህር ላይ ተዘረጋው የሀያላኑ ውድድር በቀጠለበት በዚህ ታሪካዊ ወቅት የኢትዮጵያ የባህር በር ባለቤትነት ጥያቄ የኢኮኖሚውን ደም ስር መጋራት ብቻ ሳይሆን በአፍሪካ ቀንድ ላይ የነበራትን ታሪካዊና ስልታዊ የኃይል ሚዛን መልሳ የምታስከብርበት የሉዓላዊነት መንገድም ነው።